ባልና ሚስት መንፈሳቸውን ለማደስ ሲሉ የእንስሳት ፓርክ ውስጥ ጉብኝት እያካሄዱ ሳለ ዝንጀሮው ከሚስቱ ጋር ሲላፋ ተመለከቱት። ይህንን ክስተት በሽቦ ከታጠረው አጥር ራቅ ብላ የምትመለከተው ሚስት ባሏን እነኚህ ዝንጀሮች ምንኛ የሚማርክ የፍቅር ታሪክ ያላቸው ናቸው አለችው። ይህንን ትዕይንት እንደተመለከቱ ብዙም ሳይቆዩ ወደ ቀጣዩ አጥር አመሩ። ደረቱን ገልብጦ በዝምታ የተቀመጠ አንድ አንበሳ አዩ። የአንበሳው ሚስት ደግሞ ከእርሱ በተወሰነ ርቀት ፈንጠር ብላ ቁጭ ብላለች። የጸጥታ ድባብ የሰፈነበት አጥር ነበር። ይህንን ሁኔታ ያስተዋለችው ሚስት ባሏን ውዴ ምንኛ መራራ የሆነ ህይወትን ነው እየገፉ ያሉት አለችው። ባልም ሚስቱን እስኪ በእጅሽ ያሽውን የጁስ መያዣ ባዶ ጠርሙስ በአንበሳው ሚስት ላይ ወርውሪው እና ባሏ ምን ሊያደርግ እንደሚችል ተመልከች አላት። ሚስትም ጠርሙሱን ወደ ተባለችው ቦታ ስትወረውረው አንበሳው በፍጥነት ከነበረበት ቦታ በመነሳት አጓራ። ለሚስቱ ያለውን ፍቅር ለመግለጽ ከጥቃት ሊከላከላት ተንጎራደደ። ከለላ ከመሆን ባለፈ መልኩ ሹል ጥርሶቹን በመፈልቀቅ ወደ ሽቦ ተጠጋ። ጸጉሩንም እያርገፈገፈ አጓራ። ባልና ሚስቱ በተመሳሳይ መልኩ አብረው እየተላፉ ወዳሉ ዝንጀሮች ክልል መጡ። ሚስት አሁንም ሌላ ባዶ ጠርሙስ ወደ እነርሱ ወረወረች። ዝንጀሮው ሚስቱን ትቶ ነፍስ ያውጭኝ ብሎ ፈረጠጠ። እርሷንም ትቶ ከሩቁ ይጮሃል። ጠርሙሱ ሚስቱን ሳይሆን እርሱን እንዳይመታው ነበር የሰጋው። የዚህ ሽለላ እምቢ ለሚስቴ ሳይሆን እምቢ ለራሴ ነበር። እናም ሰዎች በሚያሳዩት ግልብ ፍቅር አትታለሉ። አደባባይ ላይ አላፊ አግዳሚ የሚመለከታቸው ቅጥ ያጡ ልፊያዎችና ፍቅር መሳይ ጨዋታዎች አሸዋ ላይ ከተገነባ ቤት የጠነከረ መሰረት የለውም። ህይወት ፊልም አይደለችም። አይተን የምናደንቃት ሳይሆን ኖረን ዋጋ የምንከፍልባትና የምንደሰትባት ናት። ስለዚህ በምታዩት ነገር አትታለሉ። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ አድርጉ።